አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዲሁም ሰላም ብያለሁ ሁላችሁንም ውድ ቤተሰቦቼ። ይህ የምታዩት ህፃን ልጅ የ14 ዓመት ሲሆን ኻሊድ ይባላል። በርካታ ኢትዮጵያኖችን ያላቀሰ ታዳጊ ህፃን ልጅ ነው። ይህ ልጅ የእናቱን አስክሬን ትቶ ትምህርት ቤት ሄዶ ትላንትና የሚኒስትሪ ፈተና የተፈተነ ጀግና የዘመናችን ወጣትና እጅግ በጣም አነጋጋሪ በርካቶችን ያላቀሰ ነው። እንዲሁም እናቱንም ቀብሮ ተመልሶ የተፈተነ ነው። ምንድነው ችግሩ? ምንድነው ጉዳዩ ካላችሁ ጥልቅ ነው ሚስጥሩ ነግራችኋለሁ። መረጃው ይሄን መረጃ አለማዳመጥ ራሱ ንፉግነት ይመስለኛል። ምክንያቱም እንዲህ ያለም አለ ወይ? ይሄ ልጅ ኃላፊነት ጥላበት ሄዳለች። እናቱ 14 ዓመት ነው። ሁለት ወንድሞችን ትታ እሱ ሶስተኛ ትታው ሄዳለች። አላህ ይርሐማት የጀነተል ፊርደውስ አልአላ ይበላት። እጅግ ግን አነጋጋሪ ሆኗል። በየአመቱ ፈተና በመጣ ሰዓት ብዙ አነጋጋሪ ነገሮች አሉ አይደል? ሽማግሌው ገብቶ ሲፈተን እዛ የወለደች ምናምን ከነዛ ሁላ ግን ከባዱ የዚህ ልጅ የፈተና ታሪክ ነው። እና ጉዳዩ እንዴት እንደሆነ ነግራችኋለሁ። እናቱን አስክሬን እናቱን ጀናዛ ጎኑ አስቀምጦ ሄዶ መፈተን ማለት በጣም ትልቅ ነገር ነው ማለት ነው። የእናቴን አደራ አልበላም ብሎም ነው የተፈተነው። ይሄንን እንዳለ ሙሉ ዝርዝር መረጃውን አነብላችኋለሁኝ። በጣም ትደመሙበታላችሁ፣ በጣም ታዝኑበታላችሁ። ምናልባትም ደግሞ ነገኔስ ቢሆን ብላችሁ ራሳችሁን ትፈትሹበታላችሁ እያልኩኝ አንድ ነገር ግን አሁንም እንደማስታወቂያ ልሰራ የምፈልገው በዩቲዩብ ቻናል አዲስ ቻሌንጅ እንጀምር። በቀን ከ100 እስከ $200 ብያችኋለሁ። ወላሂ ثم ወላሂ እናንተ ጥሩ ልብ ኖሯችሁ ቪዲዮውን በደንብ እስከ መጨረሻ አዳምጣችሁልኝ 100 እና ከ100,000 በላይ የሚታይ ከሆነ በየቀኑ ለእናንተ ሞራል ሳትከፍሉ ቪዲዮ ላይ ያገኘሁትን ዶላር እያሳየኋችሁ ይሄ ግን ልባችሁን ፈትሹ። ደስተኛ ናችሁ? የሆነ መቀኝነት የልብ ህመም ምናምን የውስጥ ህመም የላችሁም? ትክክለኛ ነው የምታዩት? በደስታ ነው እንማራለን እናገኛለን ብላችሁ ነው የምታዩት? ወይስ ደግሞ ለምን አገኘ ብላችሁ ከሚቆጩት ናችሁ? ራሳችሁን ትፈትሻላችሁ። እኔ ወላሂ ብዬ ባላህ ስም ነው ያልኩት። ጥሩ የምታው ከሆነ ግን ሸርጥ አለኝ። ጥሩ የሚታይልኝ ከሆነ ነው። ማንም እዛ ገብቶ የሚያሳይ የለም። ጥሩ የሚታይ ከሆነና እኔንም ሞራል የሚሆነኝ የሚያበረታታይ ከሆነ አሳያችኋለሁ ማለት ነው። ዛሬ ከአሱራ ጀምሬ ነው ቪዲዮ መለቀው። ዛሬ ቀለቅና ያለኝን ዶላር አሳያችሁና ከዛ እዛ ቪዲዮ ላይ 100,000 ያገኛች ቪው ታየ። ከዛ በላይ ከሆነ ከ100,000 ቪው በላይ ከሆነ መልሼ ነገ ይሄ 100,000 ይሄን ያህል አገኘ ብዬ አሳያችኋለሁ። በዚች 10 ቀን $100 እንኳን ብንሰራ $1,000 ይሆናል። ምሳሌ ማለት ነው። ስራ አልፈታችሁ አረብ ይላላችሁ ለደከማችሁ ስራም ላይ ሆናችሁ ራሱ ቤተሰቦቻችሁን ያግዝላችኋል። እመኑ ከደሞዛችሁ ከምትልኩ ቢጣቃና ቢያንስ ቤተሰቦቻችሁን ይችልላችኋል። ባል ካለሽ ለባልሽ፣ እናት አባት ካለሽ፣ ልጅ ካለሽ፣ ሌላም ማለት ነው። እና ስራ ላይ ያላችሁ ውጭ ሀገር ሁሉም ቦታ ያላችሁ ስራ የሌላችሁ ደግሞ የሰብሰብ ያላችሁ የምትሰሩት ነውና ሞራል ይሆናችኋል። ኤዲቲንግ፣ ለአከፋፈት፣ ኮርስ መሸጥ ሁሉም ውሸት ነው። ምንም ነገር የሚያስተምሯችሁ የተለየ ነገር የለም። ሰርች አድርጋችሁ ምሰሩታላችሁ። እኔም ማሳያችኋለሁኝ። ብራችሁን ከፍላችሁ የምትማሩበት ምንም አይነት ነገር የለም። ሁሉም ውሸትና ገንዘብ ማገኛ መንገድ ነው የሚፈልጉት። እና ሰለጥናለን ይሉና በሺዎች የሚቆጠሩ ሰዎችን ገብተው በ5,000 ይቀበላሉ። ስራ ነው፣ ጎበዝ ናቸው። ግን ለናንተ ደግሞ ምንም አይጠቅማችሁም ልላችሁ ወዳለሁ። ምንም የሚማሩት የለም። ብዙ ተመረም መጣን ያሉ ልጆች ምንም የሚያውቁት ነገር የለም። በቃ ዩቲዩብ ላይ ያለውን የተወራውን ነው መልሰው የሚያወሩት። ስለዚህ ብር ከፍሎ ይህን ያክል ትምህርት አለ ብሎ ልክ እንደ ትልቅ ትምህርት እንደሚሰጥ ነገር ብር የሚያስከፍል ምንም አይነት ነገር የለም። እኔ ያሳያችኋለሁ። ከናንተ የሚጠበቀው 10 ደቂቃ ብቻ መለቀው 10 ደቂቃ እስከ መጨረሻው ያዳምጣችሁ ላይክ ሼር ማድረግና እንዲሁም ኮሜንት ማስቀመጥ ነው። ከወደዳችሁ ትሰራሉ። ሳያችሁ ግን ፍላጎታችሁ ደካማ ከሆነ ምንም ጥቅም የለውም። እኔ ሞራል አይሆነኝም። እናንተም ብዙም ላትጠቀሙ ስለማትችሉ ላልሰራው እችላለሁ ማለት ነው። ይሄ ቃል ለምድር ለሰማይ በቃል ይገኛለሁ። የእናንተም በቃላችሁ ተገይታችሁ ጥሩ ቪው እንዲያመጣ ከረዳችሁኝ እስከ 100,000 ቢያንስ ማለት ነው በየቀኑ 100,000 ተገይቶ ከዛ ከ100,000 ስንት ዶላር ይገኛል የሚለው ለእናንተ ወደፊት ሞራል ነው፣ ልምድ ይሆናችኋል ብዬ አስባለሁ። አሁን ወደ መረጃው እንለፍ። ብዙ አወራሁባችሁ፣ እጅግ በጣም ይቅርታ ማለት ነው። ማስታወቂያውን ያው በደንብ ይሰራ ብዬ ነው። ዝም ብሎ ከተሰራ ላይታይ ይችላል። እና ይሄ ነው እላችኋለሁ። ቀጥታ ገብቼ አናሊክስ ላይ ነው ማሳያችሁ። ምንም የምደብቃችሁ ነገር የለም። በነገራችን ላይ አሳያለሁ። የቃል ከገባው
ምሳሌ 100,000 ቪው ገባ። ከዚህ ቪው ላይ ስንት አገኘው? አሁን ያለኝ ዶላር ላሳያችሁና ከዛ በኋላ የሚጨምረውን እዛ ቪዲዮ ላይ ገብተን ደግሞ የምናሳየውን ከዛ ወደፊት እናንተ በሰሩ ወደፊት ያዋጣና ላያዋጣን የሚለው የራሳችሁ ውሳኔ ይሆናላችኋለሁ። የምትስማሙ ከሆነ ቀጥል በሉኝ፣ የማትስማሙ ከሆነ ተው በሉኝ ማለት ነው። በአጭሩ ይሄ ነው። ወደ መረጃው ልለፍ። ይቅርታ ረዘም ብሎባችሁ ሊሆን ይችላል። አጠር አድርጌ ልንገራችሁ። ቃልሽን አላጥፍም እማ ኻሊድ ይላል ማለት ነው። የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የ8ኛ ክፍል ሚኒስትሪ ፈተና ከቀብር በፊትና ከበኋላ ለፈተና የተቀመጠው ኻሊድ ይላል። ኻሊድ ቃልሽን አላጥፍም እማ። ይህ በምስሉ ላይ የምትመለከቱት ታዳጊ ኻሊድ ይባላል። ገና የ14 ዓመት ልጅ ነው። ከሁለት ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖራል ይላል። ኻሊድ ከእናቱ ጋር ሲኖር ወላጅ አባቱ ከእነርሱ ርቆ ሌላ ትዳር መስርቶ ጅጅጋ ከተማ ይኖራል። ኻሊድ ሰሞኑን እናቱ ታመው በነበረበት ወቅት እኔ አንድ ነገር ብሆን ምንም ቢፈጠር አመት የለፋህበትን ፈተና እንዳታቋርጥ ብለው ቃል ያስገቡታል ይላል። በደንብ አዳምጡ። እናትም በንጋታው የ8ኛ ክፍል ፈተና ሊሰጥ ሰዓታት ሲቀረው ህይወታቸው ያልፋል። ኻሊድ በእናቱ ሞት ከፍተኛ ሀዘን ቢሰማውም ለእናቱ የገባው ቃል አክብሮ የእናቱን አስክሬን እቤት አስቀምጦ ፈተናውን ተፈተነ ይላል። ኻሊድ ከሰዓት እናቱን አልቅሶ ቀብሮ ተመልሶ የሰዓት ፈተናውን ተፈተነ። የዚህ የ14 ዓመት ታዳጊ ህይወትና ፈተና ብዙዎችም በሐዘን ማስለቀሱን ብስራት ሬዲዮ ዘግቧል ይላል። እንግዲህ ውድ ቤተሰቦቼ በጣም ብዙ ያነጋገረ ያለ ወጣት ማነው ታዳጊ ህፃን ልጅ ነው እላችኋለሁ። በነገራችን ላይ እጅግ በጣም አነጋጋሪ ነው። ሌላኛው ሆርሙዝ ድጋሚ ተዘጋ ተብሏል። እውነት ይሁን ውሸት ባናቅም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢራን ፕሬዝዳንት መስዑድ ፔዜሽኪያን መካከል የተደረሰውን የረዳድ ስምምነት ተከትሎ አሜሪካ የጣለችውን እገዳ ብታነሳም ኢራን የሆርሙዝ ወሽመጥን መልሳ መዝጋቷ ይፋ አድርጋለች። ምክንያቱም እስራኤል ወታደሮቿን ከሊባኖስ ለማስወጣት ፈቃደኛ አለመሆኗንና አሜሪካ በወሽመጡ አካባቢ የምታደርገውን ወታደራዊ እንቅስቃሴ ሙሉ በሙሉ አለማቆሟ ኢራን ለዚህ ውሳኔ እንዳበቃት ተገልጿል ይላል ማለት ነው። ይሄ ነው እላችኋለሁ። ዛሬው እንግዲህ እጅግ በጣም አነጋጋሪ የሆነ እጅግ በጣም በርካቶችን ያሳዘነ መረጃ ነው። 12ኛ ክፍልን ፈተና እንግዲህ ደርሷል። ግን የኻሊድ እጅግ በጣም አነጋጋሪ ነው። ይሄ ደግሞ ባለፈው ማለት ነው እዚህ ጋር አንድ ሚስቱንና ችሎት ዳኛዋን የፍርድ ቤት ዳኛዋን የገደለ ሰው ነበር አዲስ አበባ ሸገር አካባቢ ማለት ነው። በችሎት ውስጥ ዳኛና የቀድሞ ባለቤቱን የገደለው ግለሰብ ራሱን አጠፈላል። ግንቦት 27 ቀን 2018 ዓ.ም በምዕራብ ሸዋ ዞን ሆሎታ ወልመራ ወረዳ ክፍለ ቤት በችሎታ ላይ ሳሉ ዳኛ ወርቄ ፈካን ሳና የቀድሞ ባለቤት ወይዘሮ አልማዝ መኮንን በሽጉጥ ገድሎ የነበረው አቅናው በቀለ የተባለ ግለሰብ ራሱን ማጥፋቱ ተረጋግጧል። በእለቱ ራሱ ላይ ተኩሶ ቆስሎ በቅዱስ ጳውሎስ ሆስፒታል ጥበቃ ስር በሕክምና ላይ የነበረው ይህ ግለሰብ ትናንት አርብ ሕክምናውን አጠናቆ ሊወጣ ሲዘጋጅ በህንጻው 3ኛ ፎቅ መስኮት ላይ ራሱን በመወርወር ህይወቱ አልፏል ይላል ማለት ነው። ይሄን ወላችኋለሁ። የዛሬው መረጃ እንዳይረዝምና እንዳይንዛዛባችሁ በዚሁ ልቋጨው። እንዳልኳችሁ ቃል በገባሁ መሰረት አሁንም ኮሜንት ላይ አስቀምጡልኝ። በደንብ ማስታወቂያ ይሰራበት በቃሌ እንደምገኝ ባለ ሙሉ ተስፋ ነኝ። እናንተ ግን በቃላችሁ ተተገናችሁና እኔን ሳፖርት አደረጋችሁ በማየት ላይክ በማድረግ ሼር በማድረግና ኮሜንት። እኔ ሌላ ጊፍት ምናምን አልፈልግም። የምፈልገው እናንተን ቪዲዮ እስከ መጨረሻ መክፈትና ላይክ ማድረግ እንዲሁም ኮሜንት ማስቀመጥ ነው። ሞራል የሚሆነኝ ነገር ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።